የሶማሌ ክልል ጠቅላይ ፍርድ ቤት የዳኝነት ተቋማት አጠቃላይ እቅድ ላይ ዛሬ በጅግጅጋ ከተማ ውይይት አካሂደዋል። ውይይቱ የሶማሌ ክልል ጠቅላይ ፍርድ ቤት አመራሮች፣ የቀድሞ የጠቅላይ ፍርድ ቤቱ ፕሬዝዳንቶች፣ የሶማሌ ክልል ምክር ቤት የአስተዳደርና የሕግ ጉዳዮች ቋሚ ኮሚቴ አባላት፣ የክልሉ የፍትህ አካላት ስልጠናና ምርምር ኢንስቲትዩት ስራ አስኪያጅና ከጅግጅጋ ዩኒቨርሲቲ የመጡ ምሁራን በተገኙበት ተካሂዷል። በክልሉ ጠቅላይ ፍርድ ቤት የስብሰባ አዳራሽ በተካሄደው ውይይቱ ላይ የክልሉ የዳኝነት ተቋማት የ10 ዓመት ስትራቴጂክ እቅድና የተያዘው በጀት ዓመት የክልሉ የዳኝነት ተቋማት እቅድ ላይ ያተኮረ ሰነድ ቀርቦ ሰፊ ውይይት ተደርጎበታል። በውይይቱ ላይ የክልሉ ጠቅላይ ፍርድ ቤት ተጠባባቂ ፕሬዝዳንት አቶ አብዲከሪም አህመድ አደን የውይይቱ ተሳታፊዎች ወጥ የሆነ እቅድ በማዘጋጀት የህብረተሰቡን የፍትህ ፍላጎት ምላሽ የሚሰጡ ስራዎችን ለማከናወን ያላቸውን ልምድና እውቀት እንዲያበረክቱ አሳስበዋል። ጀደዳ ሽርከን የመደሸናን idinku casuudnay waxa weeyaan nala fiirsan qorshaha maxkamadda ama hay'adda garsoorka guud ahaan የዚህ ውይይት ዓላማ የክልሉ ጠቅላይ ፍርድ ቤትና በአጠቃላይ የክልሉ የዳኝነት ተቋማት የ10 ዓመት እቅድ ላይ ለመወያየት ያለመ ነው። በመሆኑም በዚህ እቅድ ዝግጅት ላይ ያላችሁን ሀሳቦችና አስተያየቶችን እንደ ግብዓት ለመውሰድ ነው እዚህ የጠራናችሁ እና በዚህ መድረክ ላይ ከተለያዩ ተቋማት የተውጣጣችሁ አመራሮችና የህግ አካላት በእቅዱ ላይ ያላችሁን አስተያየት በመስጠት ለሚዘጋጀው የ10 ዓመት የዳኝነት ተቋማት ስትራቴጂክ እቅድ ዝግጅት ውጤታማነት የበኩላችሁን አስተዋጽኦ እንድታበረክቱ ጠይቃለሁ። ከውይይቱ በኋላ የሶማሌ ክልል ጠቅላይ ፍርድ ቤት የለውጥ ስራዎችና የሪፎርም ክፍል ኃላፊ አቶ አብዲ ውሃብ ሐሰን በክልሉ ጠቅላይ ፍርድ ቤት በተካሄደው ውይይትና የግምገማ መድረክ ላይ የክልሉ የዳኝነት ተቋማት የ10 ዓመታት ስትራቴጂክ እቅድ ሰነድ ቀርቦ ሰፊ ግምገማና ውይይት መካሄዱን ገልጸዋል። ሽርከን ujeedkiisu wuxuu ahaa mid dib loogu eegayay laguna qiimeynayay qorshaha 10 sano hay'adda garsoorka guud ahaan shirkan waxa ka soo qayb galay dhinacyada doorka ku leh hay'adda arrimaha garsoorka የዚህ ውይይት መድረክ ዋነኛ ዓላማ በክልሉ በአጠቃላይ የዳኝነት ተቋማት የ10 ዓመት ስትራቴጂክ እቅድ ላይ ግምገማና ውይይት ለማድረግ ያለመ ነው። በውይይቱ የክልሉ ጠቅላይ ፍርድ ቤት ከፍተኛ አመራሮች፣ ከጅግጅጋ ዩኒቨርሲቲ የመጡ ምሁራን፣ የክልሉ የፍትህ አካላት ማሰልጠኛና ምርምር ኢንስቲትዩት ኃላፊዎች፣ የሶማሌ ክልል ምክር ቤት የአስተዳደርና የሕግ ጉዳዮች ቋሚ ኮሚቴ አባላትና ዳኞች ተገኝተዋል። በመድረኩ ላይ የክልሉ የዳኝነት ተቋማት የ10 ዓመት ስትራቴጂክ እቅድ ሰነድ ቀርቦ በተሳታፊዎች ሰፊ ውይይት የተደረገበት ሲሆን በአጠቃላይ የጠቅላይ ፍርድ ቤቱን የ10 ዓመት እቅድ አካል የሆነውን የ5 ዓመት እቅድን ከ2019 በጀት ዓመት ጀምሮ የዳኝነት ተቋማት ተደራሽነትን በማሳደግ ህብረተሰቡ በአቅራቢያው የዳኝነት አገልግሎት ተጠቃሚ እንዲሆኑ ማድረግ፣ የዳኝነት አገልግሎት አሰጣጥ ጥራትን ለማሳደግ፣ ግልጸኝነትና ገለልተኝነት የሰፈነበት የዳኝነት ስርዓትን ማጎልበትና በዘርፉ ዘመናዊ ቴክኖሎጂ አጠቃቀምን በማጠናከር ለህብረተሰቡ ፈጣንና ቀልጣፋ የዳኝነት አገልግሎት ለመስጠት በትኩረት መስራት እንደሚገባ የጋራ መግባባት ላይ ተደርሷል። በውይይቱ ማጠናቀቂያ ላይ የክልሉ ጠቅላይ ፍርድ ቤት ተጠባባቂ ፕሬዝዳንት አቶ አብዲከሪም አህመድ አደን የማጠቃለያ ሀሳብና ቀጣይ የስራ አቅጣጫዎችን ሰጥተዋል።